አማራው አማራው ተራራው አማራው ተራራው አማራው ተራራው አማራ ነሽ ያሉ የንግሥቲቱ ዘር የእቴጌ ጣይቱ ብትናገር የተሰሚ አንደበት ብርቱይቱ አማራ ነህ አሉ የንጉሶቹ ዘር የአፄ ምኒልክ ባለ ግርማ ሞገስ ነገም በዙፋንህ ትናንትም የነበርክ ያላወቁህ ሞኞች መጡና ሊገጥሙ ካደግክበት ቀዬ በተወለድክበት ቀምሰው ተመለሱ ክንድህን አዩበት ዳግም ተማሩበት። አማራን የነካ የለውም በረካ የተባለው ተረት እውነቱን ወለካ። እናጅሬ አይደለም ጠበንጃውን አይደለም ክላሹን አይደለም ዲሞፍተሩን ሱሪውን እናስፈታዋለን አማራውን ሱሪውን እናስፈታዋለን ብለው ታንክ አንግተው ድሮውን ተሸክመው አማራ ክልል ገቡ እና ምን ሆነ አትሉኝም? የሆነውማ መጨረሻ ላይ መሸነፍ ሆነ። በ30 እና በ40 ዙር መከላከያ ቢመጣ አድማ በተን ቢመረቅ የኦሮሞ ልዩ ኃይል ቢተለተል የቄሮ ኮማንዶ ወይ ደግሞ የገዳ ኮማንዶ ቢተለተል የአየር ወለድ በለው ኮማንዶ የባህር ኃይል በለው የአየር ኃይል ምንም ውጤት ሳያመጣ ይሄው ሽንፈታቸው ደጃፍ ደረሱ። አማራ አይጀምር እንጂ ከማሸነፍ ወደ ኋላ አይልም። ምክንያቱም የአባቶቹ ልጅ ነው። አባቶቹ አሸንፈው እንጂ ተሸንፈው አውቁ። ከዚህ በላይ ደግሞ ሐቀኛና የታቀደ ዓላማ አለው። ዓላማውም ህዝቡን የአማራን ህዝብ ከጥፋት መታደግ ነው። ከመጥፋት ሽመልስ አብዲሳ እንዳለው አማራዎችን አባይ ማዶ ሄደን ቁማር በላ ናቸው ስንፈልግ ኮንፊውዝ ካለዛ ኮንቪንስ እያደረግን ቁማሩን በልተነዋል። አማራ እንዳይነሳ ሰብረነዋል። አሁንም ቢሆን አማራን በኢትዮጵያ ፖለቲካ ቦታ እንዳይኖረው፣ ተሰሚነት እንዳይኖረው፣ ድምፅ እንዳይኖረው አናሳ ብሔር እናደርገዋለን። እንደ ያንጋቱም እንደ አኝዋክ ድምፅ አልባ እናደርገዋለን ብለው ፎክረው ገብተው ነበር። ይሄን ነው እንግዲህ ይሄን መቼም የሰው ልጅ የሆነ ይሄን ለመቋቋም የሚደረግ ማንኛውም ትግል እውነት ለመናገር እጅግ ፍትሃዊ ነው፣ አሸናፊም ነው። ስለዚህ አማራውያን እንጽና፣ እንበርታ። ትግላችን እያለቀ ነው። ማሸነፋችን አይቀርም። ካሁን በኋላ አማራ አይደለም ለራሱ ለአማራ ለኢትዮጵያ አልፎም ለምስራቅ አፍሪካ ተስፋ እንደሚሆን ዓለም እየመሰከረ ነው። ሁኔታዎች የሚያሳዩት ይሄን ነው። ድል ለአማራ ፋኖ፣ ድል ለአማራ ሕዝብ። አመሰግናለሁ።